እንደምን አረፈዳችሁ አድማጮቻችን። ይህ ከምስራቅ አፍሪካ ቀጠና የተሰበሰበው አቤት ዝግጅቶችን የምናቀርብበት ሰዓታችን ነው። በዛሬው አፍሪኮር ዝግጅት ትኩረት የምናደርገው በዩጋንዳ የተካሄደው ምርጫ፣ የቀጠናው መሪዎች የስልጣን ዘመን ማራዘሚያ ስልቶችና በዲሞክራሲ ስም የሚነገሩ ሴራዎችን ይሆናል። በአፍሪካ በእድሜ አንጋፋው መሪ እንደሆኑ የሚነገርላቸው ዮዌሪ ካጉታ ሙሴቬኒ በቅርቡ በተካሄደው ምርጫ ዳግም መመረጣቸው ይታወቃል። እንደ አውሮፓውያን አቆጣጠር በ1986 በጠመንጃ ኃይል ስልጣን የያዙት ሙሴቬኒ ዛሬም ለምን ስልጣን አይለቁም ለሚለው ጥያቄ የሚሰጡት ምላሽ ስራዬን አልጨረስኩም የሚል ነው። ይሁን እንጂ በዩጋንዳ ሰማይ ስር እየታየ ያለው እውነታ ግን ሌላ ነው። ፕሬዝዳንት ሙሴቬኒ ቁልፍ የመንግስት ተቋማትን በቤተሰብ አባላቶቻቸው እንዲመሩ ማድረጋቸው ከፍተኛ ትችት እያስከተለ ይገኛል። ከነዚህ መካከል ጃኔት ሙሴቬኒ ባለቤታቸው ማለት ነው የትምህርትና ስፖርት ሚኒስትር ሲሆኑ፣ ጀነራል ሙሃዚ የፕሬዝዳንቱ ልጅ ደግሞ የሀገሪቱ የጦር ኃይሎች ጠቅላይ አዛዥ ወይም ቺፍ ኦፍ ዲፌንስ ፎርስ እንደሆኑ ይነገራል። ከዚህ ባሻገር ደግሞ ወንድማቸው ጀነራል ሳሊም የመከላከያ ሚኒስትር ከፍተኛ አማካሪና በኢኮኖሚ ዘርፍ ትልቅ ተጽዕኖ ያላቸው ሰው ናቸው። ይህ ብቻ አይደለም። የልጃቸው አማች አባት ሳሚ ኩቴሳ ለረጅም ጊዜ የውጭ ጉዳይ ሚኒስትር የነበሩና በቅርበት የሚሰሩ ናቸው። ይህ አደረጃጀት ሙሴቬኒ ለልጃቸው ሙሂዚ ስልጣን ለማስተላለፍ የዘውድ ወራሽ ዝግጅት እያደረጉ ነው የሚለውን ሴራ እያጠናከረ ይገኛል። በእርግጥ የዩጋንዳው ሁኔታ ለብቻው የቆመ አይደለም። በምስራቅ አፍሪካና በታላላቅ ሐይቆች ቀጠና ያሉ መሪዎች ሕገ መንግስትን በማሻሻል ስልጣን ላይ የመቆየት ልምድን እንደ ባህል ተያይዘውታል። የሩዋንዳው ፕሬዝዳንት ፖል ካጋሜ በ2015 በተደረገ የሕገ መንግስት ማሻሻያ እስከ 2034 ድረስ በስልጣን ላይ ለመቆየት የሚያስችላቸውን በር ከፍተዋል። ምንም እንኳን ሀገሪቱን ከዘር ማጥፋት እልቂት አውጥተው ወደ ልማት ቢመሩም ተቃዋሚዎቻቸው ግን ፍጹም አምባገነንነት የነገሰበት ስርዓት ነው እያሉ ይከሳሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም አገሪቱ ነጻነቷን ካገኘችበት ከ1993 ጀምሮ ያለምንም ምርጫ በስልጣን ላይ ይገኛሉ። እሳቸው ዘንድ ምርጫ የሚለው ቃል የማይታሰብ ሆኗል። ጅቡቲ ፕሬዝዳንት እስማኤል ኡማር ጌሌም በ2010 ሕገ መንግስቱን በማሻሻል የስልጣን ገደብን በማንሳት ለስድስተኛ ጊዜ ለመወዳደር ዝግጅት እያደረገ ይገኛል። በቅርቡ በተካሄደው የታንዛኒያ ምርጫ ፕሬዝዳንት ሳሚያ 98 በመቶ ድምፅ አግኝተዋል ቢባልም ዋና ተቃዋሚ መሪዎችን አስረውና ምርጫውን አጭበርብረዋል በሚል ብዙዎች ይከሷቸዋል። ብዙዎች እንደሚሉት እነዚህ መሪዎች ስልጣን የማይለቁት ሀገር ስለሚወዱ ሳይሆን ከስልጣን ቢወርዱ ሊከተላቸው የሚችለውን የሰብአዊ መብት ጥሰትና የሙስና ተጠያቂነት ስለሚፈሩ ነው። ሌላው የሚነገረው ሴራ ደግሞ የውጭ ኃይሎች ምዕራባውያን ወይንም ቻይና ጥቅማቸውን ለማስጠበቅ ሲሉ እነዚህን መሪዎች በስልጣን ላይ እንዲቆዩ ይደግፋሉ የሚለው ነው። ውድ የአፍሪኮር አድማጮቻችን፣ የዛሬው ዘገባችን ማጠቃለያ የሚያሳየው የምስራቅ አፍሪካ ዲሞክራሲ በወረቀት ላይ የሰፈረ እንጂ በመሬት ላይ የሌለ መሆኑን ነው። ምርጫዎች ይካሄዳሉ፣ ነገር ግን ውጤታቸው አስቀድሞ የታወቀ ነው። እስር ቤቶች በተቃዋሚዎች ይሞላሉ፣ ሕገ መንግስት እንደፈለገ ይተረተራል። በቀጠናው ያለው ወቅታዊ ሁኔታ እንደሚያሳየው የዲሞክራሲ ተስፋው እየደበዘዘና የቤተሰብና የግለሰቦች የግል ንብረት የሆኑ መንግስታት እየተበራከቱ መጥተዋል። ክቡራትና ክቡራን የአፍሪኮር አድማጮቻችን፣ በምስራቅ አፍሪካ ቀጠና ያለውን የፖለቲካ ውጥረት የተመለከተው ዘገባችን ይህን ይመስል ነበር። ስላዳመጣችሁን እናመሰግናለን።